ዓመታትን ወደ ኋላ ስንመለስ ተራሮች በቁም የሞቱ መስለው ወንዞችና ምንጮችም ደርቀው ኢትዮጵያ ያላት የብዝሃ ሀብት ሕይወቷ ተመናምኖ ነበር። ዛሬ ግን ያ ምስል ተቀይሯል። ኢትዮጵያ በቢሊዮን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። ትላንት በአፈር መሸርሸር የተጋጋጡ ኮረብታዎች ዛሬ በለምለሙ ካባ ተሸፍነዋል። ትላንት የደረቁ ምንጮች ዛሬ ዳግም ሕይወት ዘርተው ይፈሳሉ። ይህ ከትውልድ ጋር ለትውልድ የሚከወን አሻራ ኢትዮጵያ ባለፉት ጥቂት ዓመታት የተከተለችው ጠንካራ የአካባቢ ጥበቃ ፖሊሲ በአህጉር አፍሪካ ታይቶ የማይታወቅ አዲስ ምዕራፍን ከፍቶላታል። በሚሊዮን የሚቆጠሩ ዜጎች ጉልበታቸውን የገበሩበት ሕያው የአረንጓዴ አሻራ እንቅስቃሴ እንዲሁ የመጣ ለውጥ ሳይሆን በጠንካራ ሕዝባዊ ተሳትፎ የተገኘ አረንጓዴ ድል ነው። የእኛን ግሪን ሌጋሲ ከሁሉ የገዘፈ ያደረገው 50 ቢሊዮን ችግኝ መትከላችን ብቻ ሳይሆን በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። እዚህ ጋር አንድ ሊሰመርበት የሚገባ አብይ ጉዳይ ቢኖር ለሁሉም ስራዎቻችን መደመር ያለው ፓወር ነው። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምጽና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። በአረንጓዴ አሻራ የተገኘው የደን ሽፋንና የተተከሉ ችግኞች ቁጥር ተራ የስታትስቲክስ መረጃ ብቻ አይደለም፣ የኢትዮጵያ የህልውና ዋስትና ማረጋገጫ እንጂ። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ23 23.6% ደርሰናል ማለት ነው። እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በአዲስ አበባና በሌሎች ከተሞች የተከናወነው የኮሪደር ልማት ስራዎች ነዋሪዎችን ከተፈጥሮ ጋር ዳግም እንዲገናኙ አድርጓል። ለዘመናት ቆሻሻ ይጣልባቸው የነበሩና ሽታቸው ያውክ የነበሩ የወንዝ ዳርቻዎች ዛሬ መልካቸው ተቀይሮ ለነዋሪዎች ማራኪ መዝናኛ ሆነዋል። የአረንጓዴ ስፍራዎች መስፋት የከተሞችን ሙቀት ከመቀነሱም በላይ ነዋሪዎች ንጹህ አየር የሚተነፍሱባቸው የከተማ ሳንባዎች ሆነው እያገለገሉ ይገኛሉ። ይህ የከተማ ውበትና የአረንጓዴ ልማት ጥምረት ኢትዮጵያ ዘመናዊነትን ከተፈጥሮ ጋር አዛምዳ ለመጓዝ የጀመረችው ጉዞ ማሳያ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ በአረንጓዴ ልማት ረገድ ያስመዘገበችው ስኬት የደን ሽፋናውን አሳድጎታል። ይህ ደግሞ የጽናትና የስራ ውጤት ተደርጎም ተወስዷል። ይህ ድል ግን እዚህ ላይ አያበቃም። የደን ሽፋኑን ይበልጥ ለማሳደግ ብዝሃ ሕይወትን ለመጠበቅና የተፈጥሮ ሀብትን ለዘላቂ ልማት ለመዋል የሚደረገው ተጋድሎ ግን አሁንም ይቀጥላል።